አረንጓዴ ሁሉ ገነት ነው ማለት አይደል። እግዚአብሔር የሌለበት ህይወት ሁሉ ሞት አለበት። ምግብ ሊኖረው ይችላል፣ ፈንጠዝያ ሊኖረው ይችላል፣ ብዙ ነገር ሊኖረው ይችላል። እግዚአብሔር የሌለበት ህይወት ግን ሞት አለበት። ዕውቀት በወጣትነት ጌጥ ነው፣ በጉልምስና ገንዘብ ነው፣ በሽምግልና ምርኩዝ ነው። ሶስት መሰረታዊ ዕውቀት ያስፈልጋል ለአንተ። ስለ ባዮሎጂ አይደለም ማወራው። የመጀመሪያው ቴክኒካል ዕውቀት ያስፈልጋል፣ ቴክኒካል ዕውቀት ያስፈልጋል። ሁለተኛው ኢቲካል ዕውቀት ያስፈልጋል። ሶስተኛው ቴዎሬቲካል ዕውቀት ያስፈልጋል። ምን ጊዜም ቢሆን ምርጫችን ጊዜያዊ ፍላጎታችን ላይ መቆም የለበትም። ብዙ ወጣት ሴት ልጆች በጥፍር ቀለም፣ በሂውማን ሄር፣ በሊፕስቲክ፣ በማይረባ ነገር ከቤት ወጥተው ጊዜያዊ ፍላጎት ላይ ሆነ ምንም ነገር መምረጥ የለብንም። አንዱ ግዴለሽነታችን፣ ሌላው አሁን በቃ አሁን የተሳሳተ ምርጫና የተሳሳተ ውሳኔ ሰዎች የሚወስኑበት ምክንያት ስሜታዊነት። ስሜት አይታሰርም፣ እስር ቤት ግን ያስገባል። በጣም ብዙ ሰው በስሜታዊነት ሸቤ ገብቷል። አይታመምም፣ ግን ሆስፒታል ያስተኛል። ስሜቱ ይሄዳል፣ እውነቱ ይቀራል ብለህ ስሜታዊነት ብራዘር በጣም ብዙ ሰው እስር ቤት አስገብቷል። አቤት እሱ ግን ገብቷል። መልስልኝ። አልገባም። በጣም ብዙ ሰው ሐኪም ቤት አሁን ብዙ ሰው የሚለው ኢትዮጵያ ለምን ይመስላል? ጨጓራ ቀጠልደብን። ስሜታዊ ሆነን አግብተን፣ ስሜታዊ ሆነን ወልደን፣ ስሜታዊ ሆነን ፈተን እንችላለን አንችልም። ካልደፈረሰ አይጠራም አትበል። ሰው አደፍርሶት የጠራ ነገር አይተናነቅም። ስሜታዊነት የሶስት ነገር ጉድለት ነው። አንደኛ የብስለት አልበሰለም፣ ማቹርድ አይደለም ማለት ነው። ሁለተኛ የትዕግስት ጉድለት ነው። ሶስተኛ የልምድ ጉድለት ነው። አንዳንዱ የተሳሳተ ውሳኔና የተሳሳተ ምርጫ የሚመርጥበት የሚወስንበት ምክንያት አጉል እምነት ነው። የትኛውም ምርጫም ሆነ ውሳኔ ሌሎች ሰዎችን እንደሚነካ እወቅ። በቃ ሌላ ሰው ይነካል። እኔ በራሴ ህይወት ላይ ነው የምወስነው፣ በራሴ ህይወት ላይ ነው የምመርጠው አትበል። የትኛውም ያንተ ምርጫም ሆነ ውሳኔ ሌሎች ሰዎችን ሊነካ እንደሚችል እወቅ። ትክክለኛ ምርጫ፣ ትክክለኛ ውሳኔ ለማድረግ ጻፉ። የመጀመሪያው ጸልይ፣ እግዚአብሔር እንዲረዳ ጸልይ። ሁለተኛ ቃሉን መርምር። ሶስተኛ ትክክለኛ ውሳኔና ምርጫ ለማድረግ ምን ላድርግ በሚገባ አስብ። ጊዜ ወስዳ አስብ። አእምሮ ያለው ሰው ነው ፍጻሜውን የሚያስብ። ቤተሰብ ያለው ሰው አይደለም ፍጻሜውን የሚያስብ። ትክክለኛ ውሳኔ፣ ትክክለኛ ምርጫ መምረጥ ከፈለግ ካንተ በፊት የነበሩ ሰዎችን ጠይቃቸው። ስለ ምርጫቸው መለስ ብለው ሲያስቡ ምን እንደሚሰማቸው ጠይቃቸው። አቋራጭ መንገድ አትፈልግ። በህይወት ውስጥ ትልቅ አደጋ የሚከሰተው በአጋጣሚ ያልተገኘን ህይወት በአጋጣሚ ስትኖረው ነው።